አንቺ ከሌለሽ እግዚአብሔር አለ አንተ ራስህ ነው ክሬት ያደረከው ማለት ነው እንዴት እንደሚያሰቃይ አስቢው ልክ ስታብድ ከኮሚኒቲው አስተሳሰብ ትወጣለህ ምድር ላይ ይሄ ጃቫ ዊትነስ መጽሔት ላይ ያለው አይነት ወርልድ አይፈጠርም በጣም የተወሳሰበ ከባድ ሁኔታ ውስጥ ያለ ነው አሉ አልሽ ማለት የሉም እያልሽ ነው የሉም አልሽ ማለትም አሉ እያልሽ ነው ሙላት ሃይማኖተኛ ነበር በህልም እንደሆነ ስታቂ ምን ታረጊው አሁን ከዚህኛው ካንተ ኮንሰፕት ደግሞ የተረዳህለት እያለሁም የለሁም ማለት ይቻላል ሙሴ የፈጠረው እግዚአብሔር ነው እናንተ የፈጠራችሁ ብለው እኮ ሲጫወቱብን ኖረዋል የሙላት እብደት ምን ያክል ሌቭል ቢሄድ ነው እኔም አንቺም የለንም የሚለው ደረጃ የደረሰው የምታዩ ነገር ኤግዚስት የሚያደርገው ባንቺ መሞት ውስጥ ነው ተመልካችም እንደምትሆኝ አሁን አንተ ያወራህ አንድ ቲዮሪ ነው ግን ትዝ ያለ ምንድነው ኤንፒሲኤስ የሚባል አለ እነኚህ ኤንፒሲኤስ ማለት አንተ ስትንቀሳቀስ ነው የሚንቀሳቀሱት አንተ ስትንቀሳቀስ ለምሳሌ መኪና እየነዳ ስትወጣ ክራውድ ያደርጋሉ ወይ ደግሞ የሆነ ቢልዲንግ እየተሰራ ከሆነ እኔ ትዝ ይለኛል ተማሪ ያለው መገናኛ ጋር ቀለበት መንገድ ሲሰራ በጣም ብዙ የሚቆሙ ሰዎች ነበሩ ምን እየተካሄደ እንደሆነ ዝም ብለው ቆሙ እንደዚህ የሚያዩ ማለት ነው እንደዚህ አይነት ፐርሰናሊቲ ያላቸውን ሰዎች ኤንፒሲኤስ ይሏቸዋልና ምንም የራሳቸው የሆነ ኢንፎርሜሽን የላቸውም ህይወትም የላቸውም ናን ፕሌየር ለማለት ነው ያ እና እንደዛ ናቸው የቀረው ማለት ትልልቁን ሮል አሁን ለምሳሌ እነ ትራምፕም ምናምን ወስደውታል የቀረው እንዳለ እንደዛ ነው እስቲ አንድ መሸወድ የሌለብሽ ነገር ልንገርሽ ነው እኔ ላለመሸወድ ብቻ አይደለም አይ ዝም ብለሽ እዩና አንቺና እናውራ ችግር የለውም አንቺ ከሌለሽ ትራምፕ አለ ለምሳሌ ኦፍ ኮርስ የለም አንቺ ከሌለሽ እግዚአብሔር አለ ማንም የለም አንቺ ከሌለሽ እነዚህ ሪሊጂየስ ያቻቸው ሰዎች አሉ አንቺ ከሌለሽ ምን አለ ለምሳሌ እኔ ከሞት ሰርዶ አይብቀል እንዳለችው ሰርዶ አይብቀል ሌላ ጉዳይ ነው ራሱ የሰርዶ ኮንሴፕት ይመቀል ያለ በቀል አንቺ ከሌለሽ ምንም የለም አሁን እኔም የለውም ይሄም ድምጽ ይሄም ወሬ የለም አይደል አሁን አንቺ ከሌለሽ እኮ ሂስትሪም የለም የአፄ ቴዎድሮስ ምናምን እንትን እኮ አሁን ባንቺ ነው የሚኖረው አንቺን ገድሎ ነው የሚኖረው እኮ ባንቺ ሞት ውስጥ ነው የምታዩ ነገር ኤግዚስት የሚያደርገው ባንቺ መሞት ውስጥ ነው አንቺ ያው ከሆንሽ የሚታይ ነገር አይኖርም እሺ እንደዛ አይነት ነው መሆን የሚቻለው ለምሳሌ እርግጥ ነው በጣም የተወሳሰበ ከባድ ሁኔታ ውስጥ ያለ ነው ማለት አሁን በጣም ብዙ ነገሮችን የማይበትን እድል በጣም እየፈጠረልኝ ነው ስፔሻሊ ይሄን ፕሮድካስት ከከፈትኩ በኋላ ብዙ አመለካከቶች ያልጠበቅኳቸውን ሁሉ አመለካከቶች እያገኘሁ ነውና እነሱ ነገሮች ደግሞ ሳብሰለስላቸው አንዳንዶች እኮ ይሄ እኮ መታሰብ ያለበት ነገር ነው ምክንያቱም በቀደመው ምን ጥያቄ ቀረበልኝ ፍላት ናት ወይስ ክብ ናት መሬት የሚል ጥያቄ why do I care ምልክ ክብን ብትሆን ፍላትን ብትሆን መሬት ለኔ የነዳጅ ዋጋ አይቀንስልኝ የጤፍ ዋጋ አይቀንስልኝ ምንም የማይቀንስልኝ ከሆነ ፍላትን ብትሆን ክብን ብትሆን ኮምፒውተር ፕሮግራም ውስጥ ብሆን ይሄ ሁሉ ነገር ነው እያስጨነቀኝ ነው አፍተር ኦል እኔ ግን ህይወት አለኝ ብዬ እስካመንኩ ድረስ እስከተኛው እስከተነሳው እስከበላው እስከጠጣው ህይወት የሚባል ነገር ዲቨሎፕ እስካደረኩኝና እየገነባው እስከሆነ ድረስ ቫልዩ ያለው ማለት ነው እሺ እኔ አሉ ልትሆ መስታወትነት ልትሆ ሁሉ ነገር ልትሆና ልክ እኔ ስለ ብሔር መጨነቅ ሳቆም እኮ ብሔሬ ውስጥ ያለው ጀግና ይጠፋል ስለ ትምህርት መጨነቅ ሳስብ ባንተና በኔ መካከል ምንም ልዩነት የማይኖርበት ጊዜ ይመጣል እዛ ሌቭል ብንደርስ እንደ ዓለም ፐርሰናሊ አንተ ሄድክበትን ጆርኒ ትነግረናለህ ግን ይሄ አዌርነስ ሁሉም ላይ ሰርቶ ብንነሳ ይሄን አዌክ ብናደርግ ምን ሀፕን ያደርጋል ምንም ስለዚህ ደግሞ ይሄኛው ይሻላል አሁን ያለንበት በሃይማኖት ውስጥ በብሔር በምናምን ያለው ይሻላል ሞር ሴንስ ያደርጋል እንግዲህ አንድ ነገር መቼም ስለሚሻል ስለማይሻል አይደለም ካለ አለ ነው የምትይው ከሌለ የለም ነው የምትይው በፌስ ቫልዩ ነው የለም ለማለት የሆነ ሐሳቡ ውሃ ማንሳት መቻል አለበት አሁን ለምሳሌ አሁን የለም እኮ ሲባል ብሔር የለም ስንል ብሔር የሚባል ኦሮሞ የሚባል ሰው እኮ የለም ኦሮሞ የሚባል ጸጉር አይደለም የለም እንደዛ እኮ ውሃ ማንሳት ማለት እኮ እሱ ነው አሁን ይሄን አፍንጫ ኢትዮጵያዊ ማለት ይችላል ማየት ኢትዮጵያዊ ይባላል ግን አሁን ለምሳሌ እኔ ከተወለድኩበት አካባቢና ከጂኦግራፊ አንፃር ኦሮሞ ነሽ በመባሌ አማራ ክልል ብሄድ የሆነ ነገር በሆን ገብቷል አሁን እኛ ከጥቅም ከሜሪት አንፃር ሳይሆን ወይም ከዚህ ከእንትን ሳይሆን አሁን ይሄ ማየት ነው አይደል ይሄ ማየት ኢትዮጵያዊ ይባላል ወይ ነው አይባልም ቻይናዊ ይባላል አይባልም ስለዚህ አሁን ሳምባ ኢትዮጵያዊ የሚባል ሳምባ አለ ወንድ የሚባል ሳምባ እና ሴት የሚባል ሳምባ አለ ልጅ የሚባል እና ትልቅ የሚባል ሳምባ አለ ልክ አሁን ፌስቲቫል ውሃ ማንሳት ማለት እኮ ይሄ ነው ነገሩ መጀመሪያ አለ ወይ እኛ እንስማማ ከዛ በኋላ ችግር እኮ የለውም ከዛ በኋላ ሴትና ወንድ ብንባባል እኮ ችግር የለውም በቃ ጨዋታ ነው
ልጅ ሆነን ባልና ሚስት እንጫወት የለ ልክ እንደዛ ማለት እኮ ነው። ከዛ በኋላ እኮ የሚኖረው ችግር የለውም። አሁን ግን መሪና ተመሪ እኮ ልክ ልጆች ሆነን እኛ ሰኞ ማክሰኞ እንጫወታለን፣ ብይ ምናምን እንጫወታለን፣ ባልና ሚስት እንጫወታለን፣ እንጀራ መጋገር ምናምን ዋር ምናምን እንጫወታለን፣ ውሃ መገደብ እንደዚህ ነገሮች እንጫወታለን፣ ሰኞ ማክሰኞ እንጫወታለን። አሁን እኮ ዛሬ ማክሰኞ ነው፣ ዛሬ ሰኞ ነው፣ የዛ ዙማውት ሲሆን ነው። ሌላው ነገር በሙሉ የምታየው ነገር እንደዛ ትጫወቻለሽ። ቅድም ያልሽው ይሄ ላይክ ምን አይነት ድሪም አልሽ? ምንድነው ድሪም ታይፕ ያልሽኝ? አንዴ ድሪም ታይፕ ሉሲድ ድሪም እንዳልሽው ህልም እንደሆነ አውቀሽ ሳይረብሽ ትጫወቻለሽ። ህልም እንደሆነ አውቃለሽ 100%። ግን አክት ታደርጊያለሽ። የሚመችሽን መርጠሽ እንደፈለግሽ እየቀያየርሽ የሚያም ፔን የሆነ ህልም ሲመጣ ኧረ እባክህ ምናምን ትይውና እየቀየርሽው ትጫወቻለሽ። በህልም ውስጥ የሚደረገውን ነገር ፉሊ ታውቂያለሽ ህልም እንደሆነ። ስለዚህ ስታገቢም ህልም የጨዋታውን ኤፒሶዱን ለማሳመር ነው። ምንም ነገር ስታደርጊ የምታደርጊው አለበዚያ ግን እውነት ነው የሚመስልሽ። እውነት ከመሰለሽ ህልሙ እንዴት እንደሚያሰቃይ አስቢው። የሆነ ህልም አይቻለሁ በቅርብ ምናምን እንትን እጄን መጥቶ ነብር አባረረኝና መጥቶ ሲቆርጠው ማለት ነው። እና ህልም እንደሆነ አውቃለሁ እሰጠዋለሁ። እንዲሁም አሁን ህልም እንደሆነ ባላቅ ኖሮ አስቢው ፔን ነው መሆኑም ማለት ነው። ህልም እኮ ነው ነብሩም የለም እጄም የለም ብዬ የባሰ እሰጠዋለሁ። ዜድ እጄ ተቆርጦ እያየሁት እስቃለሁ። ቢኮዝ ህልም እንደሆነ ሪያላይዝ አድርጌያለሁ። ህልም እንደሆነ ሪያላይዝ ባላደርግ ኖሮ ያለውን ስቃይ አስቢው። አሁንም ጦርነት ሲባል ህልም እንደሆነ ካወቅሽ፣ እናትህ ሞተች ሲባል ህልም እንደሆነ ካወቅሽ፣ በህልም እንደሆነ ስታውቂ ምን ታደርጊው? ፔኑን ትቀንሻለሽ። እዛ ውስጥ ያለውን ጩኸት ትቀንሻለሽ። ያ ሰውዬ ክፉም አይደለም፣ አልሰረቀሽምም፣ አልመታሽምም፣ የበደለሽ ሁሉ ድሪም እንደሆነ ታውቂያለሽ። ስለዚህ ኤክስኪውዝ ለማድረግ ምንም ዩ አር ሬዲ፣ ምንም ነገር ላይ ለመተው ኦልዌይስ ሬዲ ነሽ። ህልም እንደሆነ ስለምታውቂ። ህልም ካልሆነ እኮ 1000 ብር ተቀብዬሽ ስልክ ባላነሳ የምትሆኚውን አስቢው። እድሜ ልክሽ ደግሞ አትረሽኝም። 20 ዓመት ያለ ህይወት እዚህ ጋር ልያች ማለት ነው። ስለዚህ ከባድ ነው የሚሆነው። ስለዚህ እንትን ቀላል አድርገሽ ትኖሪያለሽ እንጂ አሁን ይሄ የሚኮን የማይኮን ሳይሆን ነገሩ ወደፊት የምንሆነው ነገር የለም። በነገራችን ላይ ወደፊት አሁን ሰው ነቅቶ ሁሉም ነቅቶ ሃይማኖት ውሸት እንደሆነ ባምኖ የሆነ ፍልስፍና ሳይንስ ውሸት እንደሆነ ባምኖ የሆነ ምድር ላይ ይሄ ጃቫ ዊትነስ መጽሔት ላይ ያለው አይነት ወርልድ አይፈጠርም። ሪያላይዝ የምታደርጊው ምንድን ነው? መጀመሪያም አልነበረም። መጀመሪያም የነበረ ነገር አልነበረም። ግራፊክስ ነው። ይህም እየከፈትሽው እያበራሽ እያጠፋሽ ነው። ስክሪን ውስጥ ያለ ኢሞጂ ነው እንጂ ምንም ነገር የለም። መጀመሪያም ስላልነበረ ቀጥሎ የሚፈርስ የሚያሳዝንሽ ወርልድ የለም። ቀጥሎ ደግሞ ይሄን አሁን እንደዚህ ጋር መጥቼ ደስኩሬ ነፃ ማወጣው ምናምን የለም። ሪያላይዝ እንዲያደርገ ነው ውስጥ ካለ ነገሩ። እስኪ አሁን አምረን የያዝነው ነገር አምረን የያዝነው ሃይማኖት፣ አሁን ሃይማኖት ሲባል እንደዚህ ቀሎ የሚወራ ነገር ነበር እንዴ? ውሸት እንደሆነ እንደዚህ እናቅ ነበር? እንዴት እኮ ጨክኖ ይዞ እንደነበረ እንድትጫወተብን አስቢው። በቃ የሆነ ሰውዬ ሽማግሌ ሰውዬ ሰማይ ላይ ቁጭ ብሎ አንቺ ቤልቦ ገብተሽ ስትወጪ የሚመዘገብ ሰውዬ ያለ ነው ይመስል የሆነ ነገር በውስጥሽ ብቻሽን ሆነሽ እንኳን ክፉ ነገር ክፉ ብሎ በነገሮች እነሱ ስታስቢ በቃ እያየሽ የሚቆጣሽ የሚጽፍ የሚሰርዝ የሆነ ቦዘኔ ሰውዬ ያስቀምጠዋል። 3 ነው 1 ነው ምናምን ነው ዋሬበር እየተባለ ሲያስፈልጋቸው ደግሞ እዚያ ነው ያለው በሁሉ ምናምን። ኤኒዌይስ በተምታታ እንትን ውስጥ እሳትና የሆነ እንትን ራንች እያሳዩ በዚህ በሰዓቱ ያስፈራራሉ፣ በራንቹ ያጓጉሻል። አትክልት ሙዝ ምናምን ልትበይ ምናምን መከራችን ሲያሳዩ ነው የሚኖሩት። ይሄ የሰው ፈጠራ ውጤት አይመስልም። እግዚአብሔርን የፈጠረው ሰው እናንተ ፈጠራችሁ እኮ ነው የምለው። እኛ የፈጠርነው ነው እግዚአብሔር። ሙሴ የፈጠረውን እግዚአብሔር እኮ ሙሴ የፈጠረው እግዚአብሔር ነው እናንተ የፈጠራችሁ ብለው እኮ ሲጫወቱብን ኖረዋል። ያ የሚቀና ምናምን የሚል እንደዚህ ልጅ ሰይ ምናምን እያለ የሚሸልም የሚቆጣ ምናምን የሚናደድ ዋጋህን ታገኛለህ የሚጽፍ የሚሰርዝ እንትን እኮ ሰጥተውናል። ይሄን አምነን እኮ ተቀብለናል። የሆነ ሰውዬ ደግሞ ሌላ ሰውዬ በሱ በኩል የሚቆጣን ጥቁር ሰውዬ ቀንዳም ሰውዬ ምናምን ሰውዬ ዲያብሎስ ብሎ ሰጥተውናል። ሲፈም ምናምን እያሉ አሁን ከዛ እሱን እያነሱ እንደ ህፃን ልጅ ድሮ እኮ ልጅ ሆነን ጭራቅ የሚባል ደርሰሽበታል? እኔ በጭራቅ በጣም ሲያስፈራረኝ ነበር ልጅ ሆኜ። እንደዚህ ኮፍያ ያደረገ ሰው ሁሉ ሳይ 4 አይን አለው ስለሚሉኝ ያን አይን ለመደበቅ ነው ከኋላ ኮፍያ ያለ ሰው ሳይ ስከተል ነበር የምውለው።
ያንን ጭራቅ ዙም አውት አድርገው ዲያብሎስ አሉት። በዛ አይሁድ ይጫወትብሻል። የአይሁድ ተረት የአይሁድ ገበሬዎች ጽፈው ሮማውያን ኮንስፓየር አድርገውት ፖሊሽ አድርገውት ሰጡን፣ ወረወሩልሽ። ከዛ አንቺ በዚህ ትባያለሽ። እኔ ጌታ ነኝ እኔ ጌታ አይደለሁም እኔ ምናምን እያሉ ሲገለፈጡ ታያቸዋለሽ። ፓስተር ነኝ ምናምን እያሉ ስም ፍልስፍና እንደዚህ ያለው ደቅንት አለ። የራሱ ባይብል አለው ፍልስፍና፣ የራሱ ፓስተሮች አሉት፣ አገልጋዮች አሉት፣ አሸሮች አሉት፣ ቸርቾች አሉት። ስኩል ኦፍ ፊሎዞፊ ማለት ቸርች ዩኒቨርሲቲዎች። እሱም ደግሞ ጾር የራሱ ድርሻ እንትን ይላል። ሳይንስም ልክ እንደዚሁ ደቀ መዝሙር አለው፣ አሸር አለው፣ ወንጌላ አለው፣ ፓስተር አለው፣ ምናምን አለው። ሁሉ ምንድን ነው ይህን የአባተር ሰልፍ የማስቀጠል የመጠበቅ ይህን የውሸት ማንነት ይህን ሙላት እንግዲህ የማላልፍበት ቦርደር ሊኖር ይችላል። መግለጽ የማልችለው ፖይንት አለ። የሆነ ነገር አውቀው አለው ግን ሄደሽ ለመግለጽ ቋንቋ የሚያጥርሽ ፖይንት አለ። አሁን ኮንሽስነስ ፎርም ተደርጎ አሁን በተለምዶ ኢነርጂ ምናምን እየተባለ ነገር ሲወራ አንዳንድ እንትኖች አሉ። በዚህ በሆሎግራፊክ ቨርስ ውስጥ ቢሆንም ይሄ ሆሎግራም ነው ብለን ሰደውና ዩኒቨርስ የሚባለው ሆሎግራም ነው። የዚህ ልክ ፋንተም ኮድ አለው። እያንዳንዱ ኮድ ላይ ለምሳሌ ኤክስ ዋይ ዜድ ብለሽ ብታደርጊ እያንዳንዱ ፖይንት ላይ ሃኬብል የሆነ ቫልዩ አለ። እቺ ኤግዚስት እንታደርግ የሆነ ቁጥርና ፊደል አለ ፎርሙላ። አሁን ይሄን እናሳጥረውና ፖለቲካውን በለው ሃይማኖቱን በለው ቢዝነስን በለው ፍልስፍናውን በለው ይሄን ማስቀጠል ከሆነ ፐርፐዙ በማስቀጠሉ ምን ጌን ያደርጋል? ለምን መሰለህ? ኮምፒውተር ጌም ነው ካልን ሰንበዲ መጥቶ ሸትዳውን ያደርገዋል ማለት ነው። ሸትዳውን የሚያደርገው አካል ካለ ሰንበዲ አለ ማለት ነው። አዎ እሱ አሁን ይሄ ሁሌም ተብሎ ይሰል ለፕሮግራም ከሆነ ያለም ፕሮግራመር አለው ማለት ነው። ለምን መሰለህ? እሱን የምልህ እኔ ባይዘው በጣም ሙቪ ያለው በጣም ሙቪ ከሚወዱ ሰዎች መካከል አንዷ ነኝና ትሩማን ሾውን አይታችሁት ከሆነ ትሩማን ሾው ከተወለደበት ቀን ጀምሮ ሾው ነው፣ ዓለም የሚያየው ሾው ነው። የሰውየው ትሩ ላይፉ ነው የሚተላለፈው። ሲተኛም ሲነሳም ሲበላም ሽንት ቤትም ጥርስም ኤቭሪ ዲቴል አለ። ዘን ግን አለ የሆነ ክሬተር ያንን ቲቪ ሾው ያዘጋጀ ክሬተር አለ ከላይ ቁጭ ብሎ ልክ አሁን ይሄ ሰማይም እንደምንለው እዛ ሆነው መብራት የሚያበሩ ጨረቃ የሚያወጡ ፀሐይ የሚያስገቡ ምናምን ሰርኩሌሽን ልክ የሆነ ሰዓት ደግሞ አክተሩ ሲጠፋ ፕሮግራሙን ሻት አድርገውት ዘግተው ሰውየውን የሚፈልጉበት ምናምን አፍተሮል እየነገረን ያለው ትሩማን ሾው ኮንስፓይረንሲው ምንድን ነው? ከሆነ እንትን ተከልለናል ነው። ያንን ደግሞ ያዘጋጀ አካል አለ። ልክ አሁን አንተ እንደምታየው ቲቪ ፕሮግራም ከሆነ ወይም ደግሞ የሆነ ሆሎግራፊ ከሆነ ከጀርባ ሰንበድ ያለ ሩል የሚያደርገው። ስለዚህ ፈጣሪ የሚባለው አካል ሃይማኖት ያመጣው ፈጣሪ የሚባለው አካል ያ ሰውዬስ ቢሆን አይደለም። አዘ ሴም ታይም ከውጭም ዱዋሊቲ የምትይው ኮንሴፕት ነው። ፕሮግራምና ፕሮግራመር ለምሳሌ አሁን ሰዎች የሚሉሽ ምንድን ነው? ይሄ ነገር ዲዛይን ነው፣ ሰው ዲዛይነር አለው ነው። ስለዚህ ይሄ ዲዛይን ነው፣ አላህም በለው ጋድም በለው ፈጣሪም በለው ዋሬቨር ዲዛይነር አለ። ይሄ ነው ትልቁ ዲሴፕቲቭ አጀንዳ። ትልቁ ዲሰፕሽን ይሄ ነው። ዓለም ላይ እኮ ዲሰፕሽን ከሆነ ዲዛይን ያለ ዲዛይነር ኤግዚስት ያደርጋል። እንዴት አድርጎ ያ አሁን ልክ ነው። ከዚህ አንጻር ስለምናየው ነው እኛ እንጂ አንድ ነገር ያለ ዲዛይነር ኤግዚስት ያደርጋል። እንዲሁም አንዳንዴ ምን እንዳለው እያስጨረሰኝ አንድ ነገር ኤግዚስት እንዲያደርግ የግድ ዲዛይነር ያስፈልጋል እላቸዋለሁ። ሶርስ መኖር አለበት እላቸዋለሁ። የስ ሲሉኝ ይሄ ለጋድ አምጣልኝ፣ ጋድ እንዲኖር ሶርስ ያስፈልገዋል እለዋለሁ። አምጣው እለዋለሁ። የት ያምጣዋል? ጋድ እንዲኖር ሶርስ ያስፈልገዋል ማለት ነው። አንድ ነገር እንዲኖር የግድ ሶርስ የሚያስፈልገው ከሆነ አንቺን ጋድ እንድትያደል እንደዛ ማስጨነቅ የሚመስለው። ስለዚህ ለምሳሌ ለፈጣሪ ሌላ ፈጣሪ ካስፈለገው አይ ይሄ ነገር አንድ ነገር ክሬት ለመደረጉ ክሬተር አያስፈልገውም ብለህ የምታስብ ከሆነ አንተ ራስህን ነው ክሬት ያደረግከው ማለት ነው። አያስፈልግም። ለምሳሌ እኔ አሁን ክሬተር አለ ብዬ አምናለሁ። ለምሳሌ እዚህ ስክሪን ላይ ያለው ሙቪ እኮ እሱ ፕሮግራም ያደረገ ሌላ አካል አለ። ኖ እሱ ማለት እኮ ራሱ ስክሪን እኮ ነው። ሙቪው እኮ ራሱ ማለት እኮ ራሱ ነው የፈጠረው። አንቺ እኮ ሙቪው ራሱን ሊፈጥር አይችልም። ኖ አንቺ ፕሮግራም አይደለሽ እንዴ? ስለዚህ ፕሮግራመር አለኝ። አንቺ ራሱ ፕሮግራም ነሽ። አንቺ ፕሮግራም ነሽ። አንቺ ይሄን ፕሮግራም ስታደርጊው ፕሮግራም ነሽ አይደል? አንቺ ፕሮግራሙ ምን አደረገ? ራሱ ሰልፉን ኤክስኪዩት አደረገ። ማንነት ከኔ ጀርባ ደግሞ ሌላ አካል አለ። ስክሪፕት ፕሮግራም ከዚህ ሁሉ ጉዞ በኋላ መጨረሻ ላይ ማለት ነው ምን ሳይክል አሁን the hen and the egg እንቁላሉ ይቀድማል ዶሮ ይቀድማል የሚሆንብን እንጂ
ኢመርጅ ያደረገ ማለት ፍሮም ነቲንግ የግድ ዲዛይነር የሚባል ኮንሴፕት መኖር አያስፈልገውም። ይሄን እንዲሁም ቀደም በነገርኩሽ ምሳሌ ጋድ ምናምን ሊሞላፈጡ ሲሞክሩ እንግዳውስ ጋድም ኤግዚስት ካደረገ ሶርስ ያስፈልገዋል፣ እስቲያቸው ይቆማሉ። ስለዚህ ጋድ ሶርስ የማያስፈልገው ከሆነ አይደለ እኔም ሶርስ አያስፈልግም። እንዴት ብትይ ባለፈው እንዳወራ ነው ቲማቲም ከዚህ በፊት ቲማቲምና ጉልት ነበርኩ እንዳልኩሽ ከጉልት ተነስቼ ይሆኛለሁ። የጉልት ላይ የነበረው ነገር ፋርም ላይ ነበረ። ፋርም ላይ የነበረው ነገር ሶይል ሆኖ ነበረ። ሶይል ላይ የነበረው ነገር ከዛ በፊት ዛፍ ምናምን ሆኖ ነበረ። እሱ በሱ ነው ሶይል ላይ የመጣው እያለ ሳይክል ነው የሚዞረው። ይሄ እንዲሁም ሳይክል የሚሆነው ምን ሲሆን ነው? ታይም ሊኒየር የሆነ ታይም ስናቅ ነው። ሊኒየር የሆነ ታይም ካላወቅንስ አሁን ብፌ እኮ ሰርተን ነው እኛ የተቸገርነው። ሰኞ ማክሰኞ ጊዜ የሚባል ኮንሴፕት ፈጥረን እንደዚህ ደረደር ነው። አንደኛው ደቂቃ፣ ሁለተኛው ደቂቃ፣ ሶስተኛው ደቂቃ፣ አራተኛው ደቂቃ። ስለዚህ የምናስበው እንደዛ ነው። አሁን ስናወራ የምትከታዩ ምንድን ነው? መስመር አይደል? ስናነብ መስመር አይደል? ተከትለም ስናይ መስመር እያየን ነው የተቸገርነው። እስኪ ዝም ብለሽ ያለ መስመር እና ያለ ሊኒየሪቲ ኑሪ እስኪ ዝም ብለሽ ያለ ዛስ እስኪ። ስለዚህ እንደዚህ ሳይክል ራሱ የሚሆነው ብፌውን ሙሉን ስታይና በኦርደር ስታይ ማለት ነው። የመጀመሪያው ጋር ስትሆኚ እኔ ሁለተኛው ጋር ነኝ፣ እኔ ሶስተኛው ጋር ሰሆን አንቺ ሁለተኛ ነህ። ኦርደር አለ። ስለዚህ አሁን ሰኞ፣ ማክሰኞ፣ ጥቅምት፣ ህዳር፣ ታህሳስ 1 2 3 4 ምናምን የሚባል ሊኒየር የሆነ ታይም ፕሌስ ኤንድ ኮንዲሽን ፈጥረን በ3 ዳይሜንሽን በሶስት ስቴት ያለ ማለት ነው። አንደኛ በፓስት ስቴት ያለ፣ ሁለተኛ በፕሬዘንት ስቴት ያለ፣ ሶስተኛ በፊውቸር ስቴት ያለ። የነበርሽበት ቦታ አለ፣ አሁን ያለሽበት ቦታ አለ፣ መሄድ የምትፈልጊበት ቦታ አለ፣ የነበርሽበት ሁኔታ አለ፣ የልጅነትሽ ወይ በሽታ የተለያዩ ሁኔታዎች አሉ። አሁን ያለሽበት ሁኔታ አለ፣ ውሽ የምታረጊው ሁኔታ አለ። እዚህ ውስጥ አላረፍሽም። ሶስቱም ሁኔታዎች ያሳርፍሽ። አሁን የነበርኩበት ጊዜ አለ፣ አሁን ያለሁበት ሰዓት አለ፣ ቀጥሎ የሚሄድበት ሰዓት አለ። ስመጣ ለመቀመጥ መጣው፣ የተቀመጥኩት ደግሞ ለመሄድ ነው። ረፍት ስቴት አይደለም። ይሄ ሬስት የምትይው ስቴት ላይ አይደለም ያለው። ሶስቱም ምናልባት እኮ ይሄንን ረፍት የሰጣንን ጉዳይ ራሳችን ክሬት አድርገን ለምሳሌ መጀመሪያ ልክ ይሄ ሞደርን የሚባለው ዓለም ከመምጣቱ በፊት የነበረው ድንጋይ እያጋጩ በሚኖሩበት ጫካ ላይ በነበሩ ጊዜ ቅጠል በሚለብሱበት ጊዜ እኔ እናንተ የሚያስጨንቀን ነገር እኮ እነሱ ያስጨንቃቸውም። እነሱ የሚያስጨንቃቸው የአንበሳ ድምፅ ነበር። አንበሳቸው ወይኔ ሊበላብኝ ነው ብሎ ይጨነቃል። አንበሳ አልነበሩም። እነሱ ባንቻ ብሎ ውስጥ ነው ያሉት አልነበሩም ማለት እነዛ ሰዎች አሁን ያ ሁሉ ዶክመንተሪስ የተቀመጠው ተቃጭስ ነው አሁን ያለው። እስኪ ሳይው እስኪ አሁን ክሮማግነን ኒያንደርታል ምናምን የድሮ ሰዎች ሲያድኑ ፒክቸሩ አንቺ ጸድላለሁ ፋይል እኮ አርካይቭ እኮ አንቺ ጋር እኮ ነው ያለው። ቴዎድሮስ ሚኒሊክ አድዋ ሲዋጋ ፈረሰኛው ምናምን ጣሊያኖች ጀት ሲሉ ሲታኮሱ ዘራፍ ሲል ይሄኛው ኢሜጅ አሁን እየነገርኩሽ አንቺ ጻል ኢመርጅ የሚያደርገው አፍተር ኦል ግን በአክሽን ነበር። ከአንቺ ውጭ የለም በፍጹም አክሽን የሚባል ነገር ኖሮ ያገር። ስለዚህ ኢትዮጵያም ቅኝ አልተገዛችም፣ ጣሊያንም አልተሸነፈም። አሁን ፑቲን ስልሽ ኢሜጅ ይመጣል። ኦፍ ኮርስ ከዚህ ኢሜጅ ውጭ እኮ ምንም የለም። የሚገርምሽ ነገር ሰውየው ግን በቤቱ የለም፣ ቤቱ የለም። ሰውየው አሁን ቤቱም ስዕል ነው። ፑቲን የሚያስጨንቃቸው ነገስታት የሉም። የእስራኤልና የኢራን ጦርነትም የለም። በቃ እዚህ ውስጥ ነው ያለው። አሁን አንቺ ውስጥ አርካይቭ ነው። አርካይቭ እኮ ነው ታውቂያለሽ አይደል? ምንድነው እንዴት መሰለሽ የሚሸውደው እኛ እኔና የሆኑ ሰዎች እንጣላለን። እስራኤል ናት የምታሸንፈው፣ ኢራን ናት ምናምን የምንባባለው ማንቸስተር እና ምናምን ቼልሲ ምናምን ይሉና እዛ ቦታው ላይ ይጫጫሃሉ አይደል? ቦታው ላይ የሚከየው የለም። ይሄ አሪል እኮ ነው። እውነት መስሎሽ ነው? ኢራን ብንሄድስ? ከምሬ ነው የምነግርሽ። እውነት ግን ያለ መስሎሽ ነው? አሁን ፑቲን የሚባል ትራምፕ ምናምን ያለን ይመስልሽ? እንደ እኔ እንዳለው እነሱም አሉ። አንቺም የለሽም እነሱ። እኔ እኮ ድጋሚ ማለት ነው እዚህ ጋር ተቀምጠን እናውራ ያልኩት መፍትሄ ፈልገኝ ድጋሚ እንድጨፈልቀው አይደለም። ለምን መሰለሽ ቀደም እኮ እንደም የተረዳሽ መስሎኝ ኢሜጅ ነው። ለመረዳት ትሩማን ሾው አልሽ። ትሩማን ሾው ስትነግሪኝ ከፋይል እያወጣሽ ታምትነግሪኝ ነበረው ነው። አንቺ ጋር ያለ ፋይል ነው፣ ከውጭ አይደለም አይደለም። ፑቲን ስልሽ አሁን ከውጭ አይደለም ያለው አንቺ ጋር ፋይል ነው። ትራምፕ ስልም ፋይል ይወጣል አእምሮ ውስጥ አይደል? አሜሪካ ስልሽ ትራምፕ ያለበት ቦታ ስልሽ ከትራምፕ ጋር አሶሺየትድ የሆነ ፋይል አለ አሜሪካ። ሩቅ ደግሞ የሚል አለ
ፕሬዚደንት የሚል አለ። ዋይት ሃውስ ደግሞ የሆነ ግንብ ነጭ ሆኖ ይታይሻል። ከዛ እስራኤል ደግሞ ብለሽ ሌላ አቅጣጫ ትስያለሽ እዚሁ አእምሮ ውስጥ። ከዛ የእሱ ደጋፊ ደግሞ ኢራን የሚባል ኢሜጅ ትስያለሽ። እስቲል አእምሮ ውስጥ ነው። ኢራን ትስይና የሆነ ነገር ሲወራወር ድንጋይ ሲወራወር እንደዚህ የምትለው ምን አእምሮ ውስጥ ነው? አሁን ላይቭ ስለሆነ እኮ ነው። አሁን ላይቭ ስለሚመስል የሆነ ሰከንድ ሰው የሚያሰብበት እንትን አለ ወደፊትና ወደኋላ። ለምሳሌ ያችን ሰከንድ ስኪፕ ስለምናደርጋት እንጂ ፓስት እኮ ነኝ። አሁን ስትሰሚኝ እኮ ፓስት ነው። ከአርካይቭ እያወጣሽ እኮ ነው የምታይኝ። ሁለት ታውቂኛለሽ፣ አፍንጫ ታውቂያለሽ፣ ሰው ታውቂያለሽ፣ ይሄን ቋንቋ ታውቂያለሽ፣ አለ የለም ስል ታውቂያለሽ። የምታውቂው ነገር እኮ ፕሮጀክት እያደረገ ነው እንጂ እኮ ኤግዚስት እኮ አይደለም። ያው የምታውቂው እጅ አይደለ? ለምሳሌ እጅ ብለሽ የምታውቂው ይሄ እንቅስቃሴ ኢንተርቪው ምናምን ተባብሎ አይደለ? ኤቭሪ ነገር የምታውቂው ፓተርን ፕሮጀክት አደረገ እንጂ ውጭ መሰለ እንጂ አንቺ ውስጥ ያለ ፋይል ለእኔም ለተመልካቾቼም እንዲገባን ብታደርገው ደስ ይለኛል። ለመሰለን ሰዎቹም ያዩ ሰዎች ይሄ ነገር ክሊር ስላልሆነ ድጋሚ ይቅረብና ያስረዳን ስላሉ፣ ግን አንተ የሉም ብለህ ስላሰብክ ተውከው መሰለኝ። ዳግምም የለም መላኩም የለም አሉ ማለት እንትን እኮ ነው። አሁን ይሄ በነገራችን ላይ በትክክለኛው እንትን እናውራ ብንል ሁለቱም እውቀት አሉ ማለትም የሉም ማለትም ሌላ ውስብስብ ነገር ዲማንድ አያደርግም። እውቀትን ነው ዲማንድ የሚያደርገው። እውቀት ደግሞ ከሀሁ ውጭ የለም፣ ከአቡጊዳ ውጭ የለም። አሉ አልሽ ማለት የሉም እያልሽ ነው። የሉም አልሽ ማለትም አሉ እያልሽ ነው። የአንድ ኮይን የተለያየ እንትን ነው። ባይዘው አንድ ነገር የለም ካልሽው ማን የሌለ ብትይው እግዚአብሔር እኮ ይልሻል። ታዲያ ከየት አመጣው ስሙ? እንትና የለም መስቲ የለችም ብል መስቲ ብዬ ነው የለችም ብለው አለችም ብል መስቲ አውቄሽ ነው መጀመሪያ የለሽም ለማለትም አለሽም ለማለትም አንቺን ማወቅ አለብኝ። ያ ማለት አንቺ አለሽ ማለት ነው ፕራክቲካሊ። ያ ሳይሆን ቋንቋው የለም። አሁን ካለና ከየለም ውጭ ከዱዋልቲ ውጭ ያንን ይሄ ነገሩ ያለበትን ሴት የሚገልጽ ምንም አይነት ቋንቋ የለም ዓለም ላይ። በቃ ዚሮ ኤንድ ዋን ነው ያለው። አለ የለም ነው ዚሮ ኤንድ ዋን። ፕሮግራሙ ኤክስኪዩት የሚያደርግበት ግን ምንድነው ከሁለቱ ውጭ ነው ልልሽ። እሺ ከስሪ ዳይሜንሽን እንውጣ። ቅድም ካልከው ከፊውቸርም ፕሬዘንትም እና ፓስትም እንውጣና እንዲህ እንቁ። ሌሎች ደግሞ አሉ 7D የሚሉ አሉ፣ 5D የሚሉ አሉ፣ 4D የሚሉ አሉ። ዝም ብሎ ዲ ነው ዜሮ ዲ ሁሉ ምንም ዲ የለም። ዳይሜንሽን የምትይው ነገር ምን እኮ እዚህ ቨርቹዋል ውስጥ ሆሎግራም ውስጥ ያለ የታይም የፕሌስ የተሰራበት ኮድ ማለት ነው እንጂ እንደዚህ ይሄ ማስመሪያ ወረቀት ምናምን ለማለት እንጂ ሪል ነው ያለ የሚታደግበት የሆነ ከፍ የሚባልበት ትራንስሌት የሚደረግበት ምንም ነገር ነው። አዌ ካደረግን የሚሉ ሰዎች እኔ አሁን ይኸውልህ ኢቲስቶችን ባወራሁበት ጊዜ የተረዳሁት ምንድነው የመጀመሪያው መጨቃጨቂያ እንግዲህ ከሃይማኖት ስትወጣ ሃይማኖት የሌለው ሰው መሆን ነው። ሃይማኖት የሌለው ሰው ስትሆን ኢቲስት የሚባል ስም ይሰጥህና ከዚህኛው ጋር መዋጋት ትጀምራለህ። ከዛ እግዚአብሔር አለ ይልሃል። ያኛው ኢቲስቱ ይመጣና አለም አልልም የለምም አልልም ይላል። አላቅም ነው የሚለው። እንትኖቻቸው እነሱ እንትንን የሚሉት ምንድነው ብቻ እንደዚህ የሆነ some kind of ኢቲስት ግሩፕ ናቸው። አለም አልልም አላቅም የለምም አልልም አላቅም ይልሃል። ከዛ የሌላ ጦርነት። አሁን ከዚህኛው ከአንተ ኮንሰፕት ደግሞ የተረዳህ ያለው እያለሁም የለሁም ማለት ይቻላል። አዎ ማን ይከለክልሻል? እያለሁም የለሁም እኮ ማለት ኤአይን እኮ ብትጠይቂው ኤአይ እኮ ይልሻል። የለሁምም ወይ አለሁም ይልሻል። እሺ ፐርፐዙ ምንድነው? አሁን እዚህ ምድር ላይ ይሁን ትርምስ ፐርፐዙ ምንድነው? የለም ትርምስ እኮ የለም። የተደረገ ትርምስም እኮ አሁን ያንቺ የአእምሮ ፓተርን ለምሳሌ ያንቺ ፓተርን አለ ነገሮች ምትይው ገገመ መሰለኝ ሊረዳክ እልሽ ምን አለ መሰለሽ አሁን ሰው ምትይው ራሱን ዲፋይን አድርጎ ራሱን አውቆ ከጀመረ ነገሩ ያበቃል። በቃ አሁን ራስሽን ተምረሽ ስጀምሪ ይሄ ኮርነር ስቶን ኦፍ ዴዝ የዚህ ሞት ኮርነር ስቶኑ ራስሽን መማርሽ ነው። ራስሽን ስትማሪ ራስሽ አይደለም ቀጥሎ የምትቀጥዩ ያ ትምህርቱ የሌላ ሰው ፐርስፔክቲቭ ወይም ስቶሪ ነሽ። መስቲ ነሽ፣ ሴት ነሽ፣ ኢትዮጵያዊ ነሽ፣ ምናምን መጋዴ ነሽ ምናምን ነሽ የሚለው ያ የውሸቱ ቨርቹዋል አይደንቲቲው አቫታር ሰልፉ ነው። ከዛ በኋላ የሚንቀሳቀሰው ያ አቫታር ሰልፍ ደግሞ ግራፊክስ ነው፣ ስዕል ነው፣ ኢማጂኔሽን እንጂ ሪል አይደለም። አንድ ነገር ንገረንና የዛሬውን ፖድካስት እንዝጋው። ችግር የለውም። እኔ ለመረዳት በጣም እየሞከርኩ ነው። እንደገናም ቁጭ ብያይቸው እረዳለሁ ብዬ አስባለሁ። እንደነገርኩህ እኔ በሙቪዎችም እንደዚህ አይነት ነገሮች ናቸው ኢንተርቴን የሚያደርጉኝ። አንድ ነገር ንገረንና ዝጋ። ሙላት ሃይማኖተኛ ነበር ከማውቀው የሃይማኖት ሰው ነበረ።
ከዛ የብሔር ሰው ነበረ የሆነ ነበር። ማንኛውም አንድ ሰው ተወልዶ የሚያድግበትን ፕሮሰስ አሳልፎ ነው። ከዛ የሆነ ሰዓት ላይ ሲደርስ ያው ማህበረሰቡ ይላል አበደ ይላል። ልክ ስታብድ ከኮሚኒቲው አስተሳሰብ ትወጣለህ። የራስህ የሆነ ፐርሰናሊቲ ዲቨሎፕ ማድረግ ስትጀምር ይሄንን አይመጥነኝም፣ እኔ እንደዚህ ነኝ፣ ይሄኛው ነው የኔ፣ ይሄ እነሱ ነው ምናምን እያልክ ሰፓሬት ሊሜድ ስትጀምር ኮሚኒቲው አበደ ይላል። የሙላት እብደት ምን ያክል ሌቭል ቢሄድ ነው እኔም አንቺም የለንም የሚለው ደረጃ የደረሰው? ማለት አሁን እኔም እብድ ተብያለሁ። እኔ ያው ድሪም እንደሆነ ሪያላይዝ አድርጌዋለሁ። ማለት ይሄ ደግሞ እንትን የኮንስፓይሬሽን ወይንም ዝም ብሎ የሆነ ምኞት ምናምን ሳይሆን ፉል ያያቸዋለሁ። ሁሉንም ፉል ኤክስፒሪየንስ አድርጌ ሁሉንም ምንም ነገር። ስለዚህ ሁሉም ድራማ እንደሆነ ሁሉም ህልም እንደሆነ አንደርስታንድ አድርገዋል። ታዲያ ሃይማኖት ውስጥ ድራማ እንደሆነ አውቀህ ለምን መቀጠል አልቻልክም? ማለት ምንም ነገር አሁን እኮ የሆነ ነገር ካራክተር ላለመያዝ አሁን እኮ የትኛው ካራክተር ውስጥ የለውም የሆነ የምተውነው ነኝ ብዬ ማፍርበት። አሁን ለምሳሌ ሙላት ስለ አቤት ትለኛለህ ማፍርበት በቃ አሁን ይሄ ሁሉ እኮ ሪያላይዝ አድርጌዋለሁ። እያንዳንዱ በህይወትህ እርግጠኛ ነኝ መቼም ስራ ሳትሰራ ገንዘብ ሳትሰራ አትኖርም። አሁን ቅድም እንዳልኩሽ ህልም ውስጥ ለምሳሌ ቅድም አልኩሽ አንዳንድ ህልም ጥሩ ህልም አይተሽ ከሆነ የሆነ ነቅተሽ የምታያቸው ህልሞች አሉ አይደል? ጥሩ ህልም ሲሆን ላለመንቃት የምታደርጊው ጥረት የለም? እኔ ህልም ላይ ብዙም አታይም። ይሄኛው ህልም ደግሞ ይሄኛው ተመችቶኝ ምን ህልም ያለው ግን ያን ያክል ወይ እኔ አንዳንዴ አዘልሽ የምትነሽበት ህልም አለ ለማቋረጥ ጥረት የምታደርጊበት። አንዳንድ ህልም ደግሞ ውሸት እንደሆነ እያወኩኝ እንዲቀጥል ደቅቼ ሁሉ አንዳንዴ እንደገና እንቅልፍ እንዲወስደኝ ጥረት አደርጋለሁ ያን ህልም ለማስቀጠል። እንደዛ አይነት ነገር ነው ፕሌይ ማድረገው ካራክተር። ስለዚህ አሁን ሙላት ይሄ ህይወት እያንዳንዱ እንቅስቃሴ ስራ የምትሰራው የምትበላውም የምትጠጣውም የምትተኛውም ሽንት ቤት ኤቭሪቲንግ እንዳልተደረገ ፍጹም ያን እያደረግኩ እንዳልሆነ አውቃለሁ። አንደኛ እንቅስቃሴው ቅድም እንዳልኩሽ ግራፊክስ ነው እንዳልኩሽ። ለምሳሌ በእግር ኳስ ሲጫወቱ እየተጫወቱ አይደለም ሙቪው ላይ ስክሪኑ ጋር የምታያቸው ሰዎች እየተጫወቱ አይደለም ማለት ስክሪኑ ጋር። እሱ ፓርት እኮ ነው አልገባ ያለኝ ሙላት። እኔ ስከፍተው ነው ቲቪው መስራት የሚጀምረው ልትለኝ ነው? እኔ ባልከፍተውም ያ ሂደት ግን እየተካሄደ ነው። ለምሳሌ እዛ ቦታው ላይ ለምሳሌ ሲቲ የሚባል ከሆነ አይደለ እኔ ኳስ ብዙ እንትን ስላልሆነ ሲቲ የሚባለው ቦታ ላይ ስቴዲየም ውስጥ ጌሙ እየተካሄደ ነው። እኔ ፍቃድ ኖሮኝ ኳስ ስለማላይ ነው ያንን ጌም ያላየሁት ነው። ለምሳሌ በፖለቲካ ብትል ፓርላማ አላይም፣ ቁጭ ብዬ አይነሽጠኝም። ፖለቲካም አላይም። የሚነሽጠኝ ቁጭ ብዬ የማየው ነገር የለም። ካየው ፊልም ነው የማየው። ፊልሙን ትክክል ነህ ስከፍተው ነው የሚኖረው። ምክንያቱም ተዘጋጅቶ የሚቀመጥ ስለሆነ ማለት ነው፣ አርካይቭ የሚደረግ ነገር ስለሆነ። ኳስ ብትል ላይፍ ፕሮግራሞች ምናምን ብትላቸው ግን አንተ ጋርም አሉ እዛም ቦታ ላይ አሉ። ለምሳሌ ትናንትና ስለጋጠመኝ ነገር ልንገርሽ። አንድ እብድ ነው፣ ራቁቱን ነበረ፣ መንገድ ላይ ነው። ትልቅ ድንጋይ አንስቶ የሆነ ሴትዮ ጋር ከኋላዋ ሄዶ እንትን አለባት፣ ወረወረባት፣ ጭንቅላቷ ላይ ማለት ነው። ወደቀች በደረቷ። ኦልሞስት 11 ሰዓት ምናምን አካባቢ ማለት ነው። ከዛ ያን እኔ ቆሜ እያየሁ ነበረ። ከዛ ሰውየው እንደገና ያን ድንጋይ አንስቶ የሆነች ህፃን ጋር የ3 ዓመት የ2 ዓመት ህፃን ነች፣ ሄዶ ጭንቅላቷ እንትን አደረጋት። አሁን ይዘገናል አለ ስታየው፣ አይዘገንም? አንድ ሙቪ ነው አይደል? እኔ አሁን ፈጠረ ነው ያወራሁሽ። አልተደረገም። እኔ እኮ ልጣላህ ነበር ለምን ቆመህ አየህ? በቃ አልተደረገም። አሁን ይሄ ግን እንዴት ናሬት እንዳደረኩት እዩ። እንዴት አንቺን መቆጣጠር ትችያለሁ። እያንቀሳቀስኩሽ ነው፣ ያየሁት ነው። ፊትሽን ሽሪንክ ስታረጊ እንዲህ ስትይ ምናምን ያየሁሽ ነው። የምታየው ነገር በሙሉ እንደዚህ ናሬሽን ነው። ኢሜጁ እየተሰራ ነበር አንቺ ጋር ፕሮሰስ ያደረግሽ ነበር አይደል? ኢሜጁ እኔ ግን አክቹዋሊ አላየሁትኝም። አንተ አላየሽውም፣ ግን እኔ እያወራሁ አንቺ ጋር ኢሜጁ እየተፈጠረ ነው። አዎ ቪዲዮ ማለት እኮ ያለው ይሄ የምታየው ነገር በሙሉ እኮ እዛ ነው። አይ ቲንክ 10 ዓመት ነው ይፈጃል ይሄን ነገር ለመረዳት። ጸጋው ይብዛልኝ የክሬተሩ። አሁን አብርሃም ስልሽ አይመጣም በአእምሮሽ? በስዕል እንኳን አሳየው ነው ሙሴ ሲባል። አይ እኔ አሁን ለምሳሌ ሙሴም ዮሴፍም አብርሃምም የልጅነት የሰንዴይ ስኩል ትንሽዬ ቡክ ስለነበረችን እዛ ላይ ተሳሉ ስዕሎች አሉ እዚህ ውስጥ። እነሱ ገብተዋል። አዎ እነሱንም ታውቃለህ። አልወጣም ያሉት እነሱ ግራፊክስ ማለት ያው ግራፊክስ ነው የገባው እኮ። የሆነ ቀሚስ ያደረገ ፀጉር የለቀቀም ሰውዬ በልጅነት የገባል አልወጣም። መሐመድ ቲም ይመጣልሻል ምናምን ይባል እያንዳንዱ ይመጣልሻል ነገር አለ። ኢቭን የማታውቂውን ነገር አጠጋግተሽ ለምሳሌ አሁን አንቴሎፕ ታውቂያለሽ? አይተሽ? አላውቅም። ግን የሆነ ኢሜጅ አይመጣልሽም ተቀራራቢ ምንም የማታውቂው ነገር ከሆነ ባይዘው እኔ እንደውም ከዚህ ሞኖሎግ ስለሚባል ነገር እያነበብኩ ነበርና በሐሳብሽ ሰዩ ድምጽ ነው የሚመጣልሽ ምናምን የሚል አንድ ዲቤት አይቼ
ቁጭ ብዬ ብቻዬን ሳስበው ድምፅ ነው አእምሮ ውስጥ የሚመጣው፣ ስዕል አይመጣልኝም። ስዕሉን ካየሁት ነው ሊመጣ የሚችለው እንጂ የሆነ ነገር አእምሮ ስሎ አይነግረኝም። ዛስዋ ይመስለኛል። አሁን ለዛ ነው ካላየሽው ካልሰማሽው መጀመሪያ ካልገባ እኮ የለም። ለዛ ነው አሁን እዚህ ጋር ኤግዚስት የሚያደርገው ነገር በሙሉ ያወቅሽው ነገር ብቻ ነው። ያላወቅሽው ነገር ኤግዚስት አያደርግም በምንም ፎርም። አሁን ፐርሰፕሽን ሲባል ስካነር እኮ ቢንግ ይሄ ካሜራ ማለት ኤአይ ካሜራ ኤአይ ፓወር የሆነ ካሜራ ማለት ስካን እናደርጋለን፣ ዲቴክት እናደርጋለን። ቶት የምንለው ነገር ምንድነው? እስቲ ክሌሚንግ ነው አብዛኛው። እንትን ነው ክሌሚንግ እና ቼዚንግ ነው። ስለዚህ የዛሬውን ቶፒካችንን በዚሁ እንዝጋ። አይ ቲንክ ከዚህ በላይ ልታብራራው የምትችለው አይነት ሀሳብ ያለ አይመስለኝም። ስለዚህ ጊዜ ዌስት ማለት አብራራው ነገር አብራሪውም አቶ አብራራውና አብራችሁ ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ቻው